ጋብቻ በምን አይነት መልኩ ይፈጸማል የሚሉ ጥያቄዎች አሉ። ስርዓተ ማህሰባንን በተመለከተ ስርዓተ ተክሊልን በተመለከተ ደግሞ አሁን እናያለን። ታነገስቱ እንደሚለው ከቤተክርስቲያን ስርዓት ውጪ የሚደረግ ማንኛውም ጋብቻ እንደ እንስሳት ነው የሚሆነው ይላል። የተከበረ አይደለም፣ የተናቀ ነው፣ ኃጢያትም ጭምር ነው። እና ተክሊል የሚመለከተው የሥጋ ድንግልና ነው። ክርስቲያኖች አሁንም በደንብ ማስተዋል የሚገባን ድንግልና ሲባል ሁለት አይነት ድንግልና አለ። አንደኛ የነፍስ ድንግልና የሚባል አለ፣ ሁለተኛ የሥጋ ድንግልና የሚባል አለ። ከቤተክርስቲያን ስርዓት ውጪ ያገቡ ሰዎች መቁረብ ይችላሉ ወይ? ነገር ግን አግብተው ከስርዓተ ቤተክርስቲያን ውጪ ያገቡ ሰዎች ምን መደረግ አለበት? ከጋብቻ በፊት መተጫጨትን በተመለከተ በምን አይነት መልኩ መሆን አለበት? የት መፈጸም አለበት? እንዴት መፈጸም አለበት? ወደ ጋብቻው ሲገባ ጋብቻው ውስጥ ያሉትን ነገሮች እንዴት መሸከም አለብን? ትዳር ውስጥ ምን አለ ቢባል ሰማዕትነት አለ። ብዙ ጊዜ ነው ይገልጣለሁ ይሄንን። ትዳር ውስጥ ምስክርነት አለ፣ ትዳር ውስጥ ምናኔ አለ፣ ትዳር ውስጥ ብሕትውና አለ፣ ትዳር ውስጥ ምንኩስና አለ። ለዚህ ነው አንድ ገራይተ መስቀል ተብሎ የሚጠራው። መናንያን የምንላቸው ይህንን ዓለም ንቀው ነው ወደ ገዳም የሚገቡት። ባለ ትዳሮችም ይህንን ዓለም ንቀው ነው ወደ ትዳራቸው የሚገቡት። ያ ማለት ስለ ሁሉም ስለ ሚስቱ ሁሉን ነገር ይተዋል። ጋብቻ ሕይወት አለው፣ ትንሣኤ አለው። በትዳር ያሉ ሰዎች ባይወልዱ እንኳን ትንሣኤያቸውና ሕይወታቸው በክርስቶስ በኩል ይሆናል። እሷን አክብሮ በመኖሩ እሷም እሱን አክብራ በመኖሯ በቃል ኪዳን ጸንተው በመኖራቸው በሰማይ የሚከፈላቸው ዋጋ አለ። ለነዚህ ለሶስቱ ዓላማዎች ጋብቻ ይደረጋል። በጋብቻ ልጆች እንዳይመጡ፣ ቤተሰብ እንዳይመጣ፣ ሰው እንዳይበዛ፣ ስርዓት እንዳይቀጥል፣ ማንነት እንዳይቀጥል፣ እነዚህ ነገሮች ሁሉ እንዳይቀጥሉ መጀመሪያ የሚጎዳው ዓለም አቀፍ ፕሮጀክት የሚጎዳው ጋብቻን ነው በብዛት። በጣም ፍቺዎች በዓለምም ላይ በሀገራችንም ላይ የታወቁ እየተከሰቱ ያሉ ነገሮች የጋብቻ ፍቺዎች በብዛት ይታያሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም በያላችሁበት እንደምን ሰነበታችሁ? አምላካችን እግዚአብሔር ለሁላችንም ጸጋውንና ፍቅሩን ሰላሙን እንዲያበዛልን የእርሱ ቅዱስ ፈቃድ ይሆንልን። በተከታታይ ትምህርቶችን እየተማርን እንገኛለን። በተለይም ደግሞ ጉባኤ ሐዲስ ኪዳን በሚለው መርሃ ግብራችን ስርዓተ ተክሊልን ስርዓተ ጋብቻን በተመለከተ በሰፊው ተማምረናል። ከዚያ ጋር ተያይዞ የተነሱ ብዙ ጥያቄዎች አሉ። እነዛን ጥያቄዎች እንግዲህ እግዚአብሔር በፈቀደ መጠን እያንዳንዳቸው እያየናቸው እንሄዳለን ማለት ነው። በዚህም አጋጣሚ እንግዲህ የምትከታተሉ ምእመናን እጅግ በጣም ላመሰግን እወዳለሁ። የጥያቄዎቹንም እንዲሁ በቅንነት ላቀረባችሁ ሰዎችም ምስጋናዬና የላቀ ነው። እንዲሁም እነዚህን ጥያቄዎችን በስፋት እግዚአብሔር እንደፈቀደ ወደፊትም እየተቀበልን የምንቀጥል ይሆናል። እንግዲህ ጋብቻን በተመለከተ የመጀመሪያው ጋብቻ ምንድነው የሚለውን ብዙ ጥያቄ ነው የተነሳው። ጋብቻ በጣም ጥልቅ ሐሳብ ነው። የእግዚአብሔር ሐሳብ ነው፣ የእግዚአብሔር እቅድ ነው ጋብቻ የሚባለው። አስቀድሞ እግዚአብሔር አዳምንና ሔዋንን ወንድና ሴት አድርጎ ሲፈጥራቸው ጋብቻ የተመሰረተው በዚያ ነው። እንግዲህ እንደሚታወቀው ኦሪት ዘፍጥረት ምዕራፍ 1 ላይ የምናገኘው ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል። እግዚአብሔር ሰውን ከፈጠረ በኋላ ብዙ ተባዙ ምድርንም ሙሏት ብሎ በአንድ ቃል እንደመረቃቸው የሚታወቅ ነው። ስለዚህ ከመጀመሪያው ጀምሮ አዳምና ሔዋን ሲፈጠሩ ወንድና ሴት ሆነው የመጀመሪያው ጋብቻ እግዚአብሔር መልኩን ያስቀመጠበት፣ ፕሮግራሙን ያስቀመጠበት፣ መርሃ ግብሩን ያስቀመጠበት፣ ፍቅሩን የገለጠበት ነውና ስለዚህ ጋብቻ መጀመሪያ በእግዚአብሔር የተሰራ በእግዚአብሔር ፈቃድ የተመሰረተ መሆኑ ይታወቃል። እንግዲህ ኦሪት ዘፍጥረት ምዕራፍ 2 ላይም እንደተገለጠው ረዳት እንፍጠርለት ብሎ አዳም ብቻውን ይሆን ዘንድ መልካም አይደለም ብሎ ሔዋንን ፈጥሮለታል በተፈጠረ በሳምንቱ ማለት ነው። ይህም ጋብቻ የሚያሳያቸው ምስጢራት አሉ። አንድ መሆንን እንዲሁም ደግሞ መረዳዳትን ማሳየት የሚችል ነውና ስለዚህ ጋብቻ እጅግ በጣም ብዙ ምስጢር፣ ረቂቅ ምስጢር የተገለጠበት ነው። እንግዲህ ፍትሐ ነገሥቱ ደግሞ አባቶቻችን በተለይ ደግሞ አንቀጽ 24 ስለ ጋብቻ፣ ስለ ስርዓተ ተክሊል፣ ስለ መተጫጨት፣ ስለነዚህ በስፋት የሚናገር ነው። የተከበራችሁ ክርስቲያኖች አንቀጽ 24 ፍትሐ ነገሥትን ብትመለከቱት መልካም ነው እና እዚያ ላይ ጋብቻ ስለ 3 ነገሮች ነው ብሎ 3 ነገሮችን ያስቀምጣል። አንደኛው ዘር ለመተካት፣ ሁለተኛው ከዝሙት ጠንቅ ለመዳን፣ ሶስተኛው ደግሞ
ለመረዳዳት ብሎ እነዚህን ሶስት ነገሮችን ያስቀምጣል። ዘር መተካት የሚለው እንግዲህ አስቀድመን እንደገለጽነው ብዙ ተባዙ ምድርንም ሙሏት ብሎ የተናገረው ቃል የሚፈጸምበት ትውልድ የሚተካበት ነው። እንግዲህ ይሄ በጋብቻ በኩል ካልሆነ በስተቀር እግዚአብሔር በሌላ መልክ አልፈቀደም። ይሄ የእግዚአብሔር እቅድ የሚፈጸመው በጋብቻ መልክ ብቻ ነው። ትውልድ የሚተካው ሰው የሚገኘው እንዲያውም ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 16 ቁጥር 8 ላይ እስመ ውሉደ ዓለም ይጠበቡ ሙሉደ ብርሃን በዓለሞሙ የዚህ ዓለም ልጆች ከብርሃን ልጆች ይልቅ ለትውልዳቸው ልባሞች ናቸው ወይም ብልሆች ናቸው ወይም ደግሞ ጥበበኞች ናቸው አስተዋዮች ናቸው ብሎ ተናግሯል። ይሄም ማለት ምን ማለት ነው? የብርሃን ልጆች የሚባሉት ጻድቃን፣ ሰማዕታት፣ መናንያን በገዳም የሚኖሩ በቃል ኪዳን የሚኖሩ እነዚህ መናንያን የብርሃን ልጆች ተብለው ይጠራሉና የዚህ ዓለም ልጆች ግን ተብለው የሚጠሩት በጋብቻ የሚኖሩ ሰብአ ዓለም ጋብቻቸውን አክብረው በጋብቻቸው እግዚአብሔርን ያከበሩ የሚኖሩ በስጋቸው እግዚአብሔርን ያከበሩ እንደነ ዘካርያስና እንደነ ኤልሳቤጥ እንደነ ሐና እንደነ ኢያቄም እንዲሁም ደግሞ እንደነ አብርሃም እንደ ሳራ ሆነው እግዚአብሔር የከበረ የሚኖርበት ጋብቻ ያ ብልህ የሆነ ጥበብ ያለው አስተዋይነት ያለበት ጋብቻ ተብሎ ይጠራል። እና ለምንድን ነው ከብርሃን ልጆች ይልቅ ለትውልዳቸው ልባሞች ናቸው ብሎ የሚገልጠው ለምንድን ነው ቢባል መናንያን መንነው ብቻቸውን ይሞታሉ። መነኮሳትም መንኩሰው እግዚአብሔርን አክብረው በስጋቸው ትውልድ ሳይተኩ ዘር ሳይተኩ ይሞታሉ። ሰብአ ዓለም በጋብቻ ያሉ ሰዎች ግን መናንያንን ይወልዳሉ፣ ጻድቃንን ይወልዳሉ፣ ሰማዕታትን ይወልዳሉ፣ ሊቃነ ጳጳሳትን ይወልዳሉ፣ ካህናትን ይወልዳሉ፣ መምህራንን ይወልዳሉ፣ የሀገር መሪዎችን ይወልዳሉ፣ ሀገር የሚከበርባቸውን ሰዎች ይወልዳሉ። በዚህ ምክንያት የዚህ ዓለም ልጆች ከብርሃን ልጆች ይልቅ ለትውልዳቸው ልባሞች ናቸው ብሎ የሚገልጠው ለዚህ ነው። የፈለገ ጻድቃንን ሰማዕታትን ብናነሳ የተገኙት ከጋብቻ ነው። እና አቡነ ተክለ ሃይማኖት የተገኙት ከጋብቻ ነው። እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ የተገኙት ከጋብቻ ነው። እመቤታችን የተገኘችው ከተቀደሰ ጋብቻ ነው ከሐናና ከኢያቄምና ስለዚህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በስተቀር ሌላው ሁሉ ከጋብቻ የተገኘ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ከመቤታችን ከቅድስት ድንግል ማርያም ያለ ዘር ያለ ሩካቤ ያለ ወንድ ዘር ተወልዷል። መቤታችን ደግሞ ከጋብቻ ተገኝታለችና ስለዚህ ጋብቻ እጅግ በጣም የከበረ ነገር ነው። ጌታም በመዋዕለ ስጋዌው በዚህ ምድር በተገለጠበት ጊዜ የዮሐንስ ወንጌል ምዕራፍ 2 ላይ ከቁጥር 1 ጀምሮ እንደምናነበው በሶስተኛው ቀን በቃና ዘገሊላ ሰርግ ተደረገ ብሎ በዚያም እናቱ ነበረች፣ ኢየሱስም ነበር፣ ደቀ መዛሙርቱም ነበሩ ብሎ ነው ወንጌላዊ ቅዱስ ዮሐንስ የሚገልጠው። እና ለምንድን ነው ጌታችን አንደኛ ተአምራት ያደረገው በዚህ ሰርግ ነው። ደግሞ ይሄ ተአምራትም አስደናቂ በጣም ትልቅ የሚባል ተአምር ነው። የመጀመሪያ ተአምር ደገኛ ተአምር እየተባለ የሚጠራ ነውና ይህንንም ተአምር ያደረገው በቃና ዘገሊላ ነው። ይሄ ብቻ ሳይሆን ስራውን የጀመረው ጌታችን በቃና ዘገሊላ በሰርግ ነው የጀመረው። ለምንድን ነው እንደዛ ያደረገው ቢባል በብሉይ ኪዳን በጋብቻ መልክ ይመጣ የነበረው ወይም ደግሞ ባልና ሚስት አንድ ሲሆኑ ቁራኝነት የሚባል ነበርና ያ ቁራኝነት ጽንሱን እንዲቆራኘው መርገም እንዲያድርበት ያደርግ ነበር። ስለዚህ ምንጩ ተበላሽቶ ነበር በብሉይ ኪዳንና ስለዚህ ጌታ ለመጀመሪያ ጊዜ ሲመጣ ጋብቻን ነው የባረከው፣ ምንጩን ነው የባረከው። ምክንያቱም የሁላችንም መገኛ ጋብቻ ስለሆነ ምንጩን ንጹህ ማድረግ ቅዱስ ማድረግ ስለሚገባ በዚህ ምክንያት ጌታችን በቃና ዘገሊላ ሰርግ ተገኝቶ ጋብቻን ባርኳል። ስለዚህ ጋብቻ በጣም ትልቅ ጉዳይ እንደሆነ መታየት የቻለበት ነው። ይሄ ብቻ ሳይሆን በጋብቻው በሰርጉ የተገኙትን ሰዎች በሙሉ በሚያስደንቅ ወይን አስገርሟቸዋል። ይህም የሆነበት ምክንያት ለጋብቻ ያለን አመለካከት ከፍ እንዲል የሚጋቡ ሰዎች የተከበሩ እንደሆኑ የሚያጋቡ ሰዎችም ለጋብቻ ግድ ያላቸው ሰዎችም የተከበሩ እንደሆኑ ማሳየት የሚችልም ነው። ጌታ ያከበረው ሙሽሮቹን ብቻ ሳይሆን በዚያ በሰርጉ የተገኙትንም ሰዎች ጭምር ነው ያከበረውና ስለዚህ ጋብቻ በጣም ትልቅ ክብር እንዳለው የሚያሳይ ምስጢር ነው። ስለዚህ ዘር መተካት የሚባለው የመጀመሪያው ይሄ ነው። ብዙ ተባዙ ምድርንም ሙሏት የሚለው የጌታ ቃል የሚፈጸምበት ነው ጋብቻ። ዘር መተካት ማለት ይሄ ነው። ሁለተኛ ከዝሙት ጠንቅ ለመዳን ነው። ሐዋርያው ቅዱስ ጳውሎስም ገልጦታል። አንደኛ ቆሮንቶስ ምዕራፍ 7 ሙሉን ስንመለከት ማንም ሰው
በእሳት ከሚቃጠል በምኞት እሳት ከሚቃጠል ቢያገባ ይሻላልና ስለዚህ እያንዳንዱ ሚስት እንድትኖረው ሐዋርያው ቅዱስ ጳውሎስ ጽፏን እያንዳንዷ ሴትም ባል እንዲኖራት የተለየ ነገር ያላቸው ካልሆኑ በስተቀር በጋብቻ እንዲጸኑ ድንግል ሆኖ የኖረ የተሻለ አደረገ ይላል ቅዱስ ጳውሎስ ያለዚያ ግን ቢያገባ የተቀደሰ እንደሆነ ቅዱስ ጳውሎስ ገልጧል በሌላ መልእክቱ ዕብራውያን ምዕራፍ 13 ከቁጥር 4 ጀምሮ ስለ ጋብቻ በጻፈበት አንቀጽም እንዲሁ ጋብቻ ክቡር ነው መኝታውም ንጹህ ነው ብሎ ቅዱስ ጳውሎስ ተናግሯልና ስለዚህ ከዝሙት ጠንቅ ለመዳን ጋብቻ ያስፈልጋል ሶስተኛ ለመረዳዳት ወይም ሊቃውንቱ ተራድኦ ብለው ይጠሩታል ተራድኦ ማለት ሁለት አይነት ነው ፍትሐ ነገሥቱ የሚገልጠው አፍአዊ ተራድኦና ውሳጣዊ ተራድኦ ወይም ውስጣዊ ተራድኦ ብሎ ይገልጠዋል አፍአዊ ተራድኦ ማለት ውጫዊ መረዳዳት ማለት ነው ወይም አካላዊ መረዳዳት ማለት ነው ይሄ ማለት ሚታይ ከውጭ የሆነ ሚነገር ያ መረዳዳት አፍአዊ ተብሎ ይጠራል በገንዘብ መረዳዳት በስራ መረዳዳት በእነዚህ ነገሮች አፍአዊ ተራድኦ ተብሎ ይጠራል ይሄ ሁለተኛው ውሳጣዊ ተራድኦ የሚባለው በሐሳብ መረዳዳት መደጋገፍ በይቅርታ መደጋገፍ በሃይማኖት መደጋገፍ በትምህርተ ወንጌል መደጋገፍ ወደ ቤተክርስቲያን በመሄድ መደጋገፍ እና አስቀድስ ና ያስቀድሽ እንሂድና አስቀድስ ተባብሎ መደጋገፍ በሚረብሹ ነገሮች በሚያስጨንቁ ነገሮች በእነዚህ ነገሮች መረዳዳት ውሳጣዊ ተራድኦ ይባላል ይህም የልቡና የአእምሮ የእውቀት የሐሳብ ረቂቅ የሆነ መረዳዳት ማለት ነው ስለዚህ ሶስተኛው ይሄ ነው መረዳዳት የሚለውና ለነዚህ ለሶስቱ ዓላማዎች ጋብቻ ይደረጋል አንደኛ ዘር ለመተካት ሁለተኛ ከዝሙት ጠንቅ ለመዳን ሶስተኛ ደግሞ ለመረዳዳት ለነዚህ ነገሮች ስለዚህ ጋብቻ እጅግ በጣም የከበረ ነውና መጠበቅ አለበት ነው የተከበራችሁ ክርስቲያኖች በተለያየ ዓለም እየሰለጠነ ሲመጣ አንዱ መጉዳት የሚፈልገው ጋብቻን ነው ምክንያቱም ምንድነው ጋብቻ ትልቅ ተቋም ስለሆነ በጋብቻ ልጆች እንዳይመጡ ቤተሰብ እንዳይመጣ ሰው እንዳይበዛ ስርዓት እንዳይቀጥል ማንነት እንዳይቀጥል እነዚህ ነገሮች ሁሉ እንዳይቀጥሉ መጀመሪያ የሚጎዳው ዓለም አቀፍ ፕሮጀክት የሚጎዳው ጋብቻን ነው በብዛት የተለያዩ አይነት ፕሮጀክቶች አሉ በዚህ ዙሪያና ስለዚህ ጋብቻ በጣም መጠበቅ የሚገባው ነውና የመጀመሪያው ጋብቻ ምን እንደሆነ መረዳት ማወቅ ያስፈልጋል በጣም ፍቺዎች በዓለምም ላይ በሀገራችንም ላይ የታወቁ እየተከሰቱ ያሉ ነገሮች የጋብቻ ፍቺዎች በብዛት ይታያሉ እነዚህ ከምን ምክንያት የመጡ ናቸው ብለን ስናጠና ጥቂቶቹን ምናቃቸውን ስንናገር ከፍተኛና ጥልቅ ጥናት የሚፈልግ ቢሆንም ግን ጋብቻን ራሱን ያለ መረዳት ትልቅ ችግር ነው ከጋብቻ በፊት መተጫጨትን በተመለከተ በምን አይነት መልኩ መሆን አለበት የት መፈጸም አለበት እንዴት መፈጸም አለበት ወደ ጋብቻው ሲገባ ጋብቻው ውስጥ ያሉትን ነገሮች እንዴት መሸከም አለብን የሚለውን ካለመረዳት ነው የብዙዎቹ ብዙ ጊዜ እኔ እገልጣለሁኝ አባቶቻችንም በተለይ ቅዱስ ዮሐንስ አፈወርቅም ስለ ጋብቻ ሲያስተምር ጋብቻ መስቀል እንደሆነ ነው የሚናገረው ገራህይተ መስቀል የኛ ሊቃውን ሲያስተምሩ ጋብቻ አንድ ገራህይተ መስቀል ነው ያ ማለት አንድ የመስቀል መስክ ነው የመስቀል እርሻ ነው ብለው ይናገራሉ ምን ማለት ነው ለምንድን ነው በመስቀል መግለጽ የተፈለገው ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ቤተክርስቲያንን ሙሽሪት አድርጎ ያገባት የጠለፋት ወይም ደግሞ ሙሽራ ሆኖ ለቅድስት ቤተክርስቲያን ወይም ለሁላችን የተሰቀለው በመስቀል ነው በዚህ አንፃር ጋብቻ በመስቀል ይገለጣል መስቀል ማለት ቀጥታ ትርጉሙ መከራ ማለት ነው ግን መከራ ሲባል መከራ ብቻ ማለት አይደለም ከመከራ በኋላ ትንሣኤ አለ ከመከራ በኋላ ህይወት አለ ስለዚህ ምን ማለት ነው ጋብቻ ህይወት አለው ትንሣኤ አለው ትንሣኤና ህይወቱ በመንደነው የሚገለጠው ቢባል አንደኛ በልጆች አለ ለምሳሌ አንድ ሰው አግብቶ ከወለደ በኋላ ትንሣኤውን በልጁ በኩል ያያል ህይወቱን በልጁ በኩል ያያል ማንነቱን በልጁ በኩል ይመለከታል ለምሳሌ የወለደ ሰው ሲሞት ወይም ከሞተ በኋላ ልጁ ያባቱን ስምና የእናቱን ስም ያስቀጥላል ስለዚህ ህይወቱ በልጁ በኩል ሆነ ማለት ትንሣኤ ማለት እንደሱ ነው ለምሳሌ የተወለደው ልጅ ያደገ ሲሄድ ያ ሰው እየተነሳ ነው ማለት ነው ልጁ አድጎ በጥሩ ስነ ምግባር ተቆጥቆጦ አድጎ ካህን ቢሆን ሐኪም ቢሆን መሐንዲስ ቢሆን በዓለም ላይ ጥሩ ስራ ቢሰራ ቤተሰቡን የሚያስመሰግን ቢሆን ትንሣኤ ነው በልጁ በኩል ትንሣኤ ያለው ማለት ነው ይሄ የማን ነው ልጅ ቢባል ወላጆቹ ቢሞቱ እንኳን የነገሌ ልጅ ነው ተብሎ ሲጠቀስ ትንሣኤ ነው ማለት ነው ይሄ ብቻም አይደለም ትንሣኤው ይቀጥላል ያ ልጅ ሌላ ልጅ ሲወልድ አሁንም እንደገና አያት ሆኖ ይነሳል ስማቸው ማለት ነው ትንሣኤ ማለት እንደሱ ነው ህይወት ማለት እንደሱ ነው አንደኛ ሁለተኛ ልጅ እንኳን ባይኖር ዘር እንኳን ባይተካ
ወላጆች ባይወልዱ እንኳን ወይም ደግሞ በትዳር ያሉ ሰዎች ባይወልዱ እንኳን ትንሳኤያቸውና ሕይወታቸው በክርስቶስ በኩል ይሆናል። እሷን አክብሮ በመኖሩ እሷም እሱን አክብራ በመኖሯ በቃል ኪዳን ጸንተው በመኖራቸው በሰማይ የሚከፈላቸው ዋጋ አለ። ትዳር ያስከብራል። ምክንያቱም ትዳር ውስጥ ምን አለ ቢባል ሰማዕትነት አለ። ብዙ ጊዜ ነው ይገልጣለሁ ይሄንን። ትዳር ውስጥ ምስክርነት አለ፣ ትዳር ውስጥ ምናኔ አለ፣ ትዳር ውስጥ ብሕትውና አለ፣ ትዳር ውስጥ ምንኩስና አለ። ለዚህ ነው አንድ ገራሂተ መስቀል ተብሎ የሚጠራው። ምን ማለት ነው? ትዳር ውስጥ ምናኔ ሲባል ዓለምን መናቅ ማለት ነው። ትዳር ውስጥ ዓለም ይናቃል። ለምሳሌ አንድ ሰው ካገባ በኋላ ሌሎችን ሴቶች ስለሚስቱ ይንቃል። ይሄ ማለት ነው ስለሚስቱ ሌሎችን ሴቶች ይንቃል ማለት ውበት ማለት የሱ ሚስት ነው፣ በቃ የመጨረሻው ውበት። ስለዚህ የሌሎችን ሴቶች አይመለከትም፣ በሌሎች ሴቶች ምኞት አይወድቅም። ምክንያቱም ሚስቱን ነው የሚወደው፣ ሚስቱን ነው የሚያከብረው። ስለዚህ ስለሚስቱ ውበት የሌሎችን ሴቶች ውበት ይንቃል፣ ወይም ደግሞ ሌሎች ሴቶችን ማየት ያቆማል። ይህም ማለት ወደ ውጭ መመኘት ይተዋል። ስለዚህ ምናኔ የሚባለው ይሄን። እሷም እንደዛው የወንድ ልክ የሷ ባል ነው። በቃ ወንድ ማለት የሷ ባል ነው። ስለዚህ ባሏን በወንድነት ልክ፣ በወንድነት ጥግ፣ በወንድነት ስታንዳርድ ታከብረዋለች ማለት ነው። ምናኔ ማለት ይሄ ነው። ዓለምን መናቅ። ለምሳሌ መናንያን የምንላቸው ይህንን ዓለም ንቀው ነው ወደ ገዳም የሚገቡት። ባለትዳሮችም ይህንን ዓለም ንቀው ነው ወደ ትዳራቸው የሚገቡት። ያ ማለት ስለ ሁሉም ስለሚስቱ ሁሉን ነገር ይተዋል ማለት ነው። ምናኔ የሚባለው ይሄ ነው። ብሕትውና የሚባለው ይሄ ነው። ብቸኝነት። ይሄ ማለት ስለሚስቱ ብቸኛ የሚሆን፣ ስለሚስቱ መታመን፣ ሚስቱን ብቻ መጠበቅ፣ ስለሚስቱ ብቻ ራሱን አሳልፎ መስጠት፣ እስከ ሞት ድረስ መውደድ። ይሄ ነው ብሕትውና ተብሎ የሚጠራው። እንደገና ምንኩስና አለው ትዳር ውስጥ። ምን ማለት ነው? አሁን ምንኩስና ሲባል መሞት ማለት ነው። ትርጉሙ መነኮስ ማለት ሟች፣ የሞተ፣ ለዓለም የሞተ፣ ለዓለም የተሰደደ ማለት ነው። ትዳር ውስጥ ምንኩስና አለ ሲባል ምን ማለት ነው ቢባል ለሚስቱ ራሱን የገደለ ነው። ስለሚስቱ ፍቅር ራሱን የገደለ ነው። ለሌላው የሞተ ነው። ስለዚህ መነኩሴ ተብሎ ይጠራል ለሚስቱ። እሷም ለባሏ መነኩሲት ናት፣ እሱም ለሚስቱ መነኩሴ ነው። ሌላ ያይም ማለት ነው። ዓለምን የተወ ስለሷ ሌላውን የረሳ ማለት ነው። ስለዚህ እነዚህ ነገሮች በሙሉ ተሰብስበው ያሉበት ነው። ሰማዕትነት ማለትስ ምን ማለት ነው ቢባል ምስክርነት ማለት ነው። ምስክርነት ምንድን ነው ሲባል ለምሳሌ ሰማዕታት በዚህ ዓለም ይገደላሉ። ሰውነታቸው እንደ ሽንኩርት ይላጣን፣ እንደ ጎመን ይቀረደዳል፣ ደማቸው ይፈሳል። ስለማን ሲባል ስለ እግዚአብሔር። ትዳር ውስጥስ ምን አለ ቢባል ምስክርነት አለው። ምን አይነት ምስክርነት ቢባል ስለሚስቱ ይገፋን፣ ስለሚስቱ ተግዳሮትን ይቀበላል፣ ስለሚስቱ ብዙ አይነት ስላቅ ሊሰማ ይችላል። ነገር ግን ያንን ይታገሳል። ስለዚህ ይሄ ሰማዕትነት ተብሎ ይጠራልና ጋብቻ ውስጥ እነዚህ ሁሉ ምስጢራት አሉበትና ገራሂተ መስቀል ተብሎ የሚጠራው ለዚህ ነው። ስለዚህ ጋብቻ ይሄ ነው ማለት ነው። እንግዲህ ከዚህ በኋላ ጋብቻ በምን አይነት መልኩ ይፈጸማል የሚሉ ጥያቄዎች አሉ። ስርዓተ ማህፀባንን በተመለከተ፣ ስርዓተ ተክሊልን በተመለከተ ደግሞ አሁን እናያለን ማለት ነው። ጋብቻ አንደኛ በተክሊል ይፈጸማል፣ ሁለተኛ ደግሞ በስርዓተ ማዕስባን ይፈጸማል። መጀመሪያ ስርዓተ ማዕስባን የሚለውን እንመለከት። ማዕስባን ማለት ያገቡ ማለት ነው። ቀጥታ ትርጉሙ ማዕስብ፣ ማዕስብት ይላል ግዕዙ። ማዕስብ ሳይሆን ማዕስብት ይላል። ማዕስብ ማለት ተቀጣሪ ተከፋይ ማለት ነው ሲጠብቅ። ማዕስብት ማለት ተቀጣሪ ተከፋይ ማለት ናት። ማዕስብ ማለት ግን ያገባ፣ አግብቶ የነበረ ወይም አግብቶ የፈታ ማለት ነው። ማዕስብት ማለትም አግብታ የነበረች፣ አግብታ የፈታች ማለት ነው። ስለዚህ ማዕስባን የሚለው አግብተው የፈቱ ባለትዳሮች የነበሩ ማለት ነው ለወንዶች። ማዕስባት ሲል ለሴቶች አግብተው የፈቱ፣ አግብተው የነበሩ፣ በትዳር የነበሩ ነገር ግን በተለያየ ምክንያት የፈቱ ማለት ነው። በሞት ሊሆን ይችላል ወይም በሌላ በተለየ ምክንያት። ስለዚህ ስርዓተ ማዕስባን የሚባለው አግብተው ለፈቱ ሰዎች ወይም ደግሞ አግብተው ለነበሩ ሰዎች የሚፈጸም ስርዓት ስርዓተ ማዕስባን ተብሎ ይጠራል። ይሄ ስርዓት የሚፈጸመው በስርዓተ ቁርባን ወይም ደግሞ ምስጢረ ቁርባንን በመቀበል የሚፈጸም ስርዓት ነው ስርዓተ ማዕስባን የሚባለው። የተከበራቸው የእግዚአብሔር ልጆች ማንኛውም ኦርቶዶክሳዊ ወይም ክርስቲያናዊ ጋብቻ በቤተ ክርስቲያን ብቻ ነው የሚፈጸመው። ፍትሐ ነገሥቱ እንደሚለው ከቤተ ክርስቲያን ስርዓት ውጪ የሚደረግ ማንኛውም ጋብቻ እንደ እንስሳት ነው የሚሆነው ይላል። የተከበረ አይደለም፣ የተናቀ ነው፣ ኃጢአትም ጭምር ነው። ነገር ግን አግብተው ከስርዓተ ቤተ ክርስቲያን ውጪ ያገቡ ሰዎች ምን መደረግ አለበት ቢባል ጋብቻቸውን እንደገና በስርዓተ ቁርባን ማጽናት አለባቸው።
ያ ማለት ነው ለምሳሌ ከቤተ ክርስቲያን ሥርዓት ውጪ አግብተው እየኖሩ የነበሩ ሰዎች በንስሐ አባታቸው አማካኝነት መተው መቁረብ አለባቸው ልጆቻቸውም እንዲሁ መቁረብ አለባቸው ከዛ በኋላ ጋብቻቸው የጸና ይሆናል ከዚያ በፊት ያለው ጋብቻ ግን እንደ ዝሙት ይቆጠራል እንዲሁም ደግሞ እንደ ሰው ሳይሆን እንደ እንስሳት ሥርዓት ነው የሚቆጠረውና ይህንን በደንብ ማወቅ ያስፈልጋል እና ይህንን ጥያቄም ተጠይቄ ስለነበር ነው ከቤተ ክርስቲያን ሥርዓት ውጪ ያገቡ ሰዎች መቁረብ ይችላሉ ወይ አዎ መቁረብ ይችላሉ ችግሩ አለመቁረባቸው ነው እንጂ ወደ ቤተ ክርስቲያን ከመጡ ቆርበው ጋብቻቸው የጸና ይሆናል ከዚያ በፊት ስለነበረው ደግሞ ቀኖና ይቀበሉበታል ማለት ነው ምክንያቱም ኃጢያት ስለሆነ ከጋብቻ ከቤተ ክርስቲያን ሥርዓት ውጪ ጋብቻቸውን ስለፈጸሙ ለዚህ ቀኖናቸውን በመምህረ ንስሐቸው አማካይነት ይቀበላሉ ማለት ነው ሁለተኛ ሥርዓተ ማዕሰባን በዝሙት ለወደቁ ሰዎች የሚፈጸም የሥርዓተ ጋብቻ የጋብቻ አይነት ሥርዓት ነው ለምሳሌ እሷ ወይ እሱ በዝሙት የወደቁ ከሆኑ ከዚያ በፊት ለሰሩት ኃጢያት በመምህረ ንስሐቸው ወይም በነፍስ አባታቸው አማካኝነት ቀኖና ይሰጣቸውና ቀኖናቸውን ከፈጸሙ በኋላ ጋብቻቸውን በሥርዓተ ቁርባን ይፈጽማሉ ማለት ነው ይሄ ሥርዓተ ቁርባን የሚባለው በተለምዶ ያው በቁርባን ይያልን ስለምንጠራው ነው እንጂ ቁርባን በተክሊልም ጊዜ ይፈጸማል እንዲሁም ደግሞ በጋብቻ ሥርዓት የነበሩ ወይም በዝሙት ለወደቁ ሰዎችም ይፈጸማል ያ ማለት ሥርዓተ ቁርባን ማለት ባጭሩ ስጋውን ደግሞ እንዲቀበሉ ማድረግ ማለት ነው ነገር ግን ይሄ ሥርዓተ ማዕሰባን በቤተ ክርስቲያን ጋብቻቸውን ሲፈጽሙ ምስባክ ይሰበካል ወንጌል ይነበባል ነገር ግን ሥርዓተ ተክሊል ላይ የሚደርሰው ሥርዓት እሱ አይደርስም ከዚያ በኋላ በቅዳሴው መጨረሻ ስጋውን ደሙን ይቀበላሉ ማለት ነውና የተከበራችሁ ክርስቲያኖች ከዚያ አስቀድሞ የጋብቻቸው ሥርዓታቸውን በቤተ ክርስቲያን ላልፈጸሙ ሰዎች ቀኖና ይሰጥና ጋብቻቸውን እንደገና እንደ አዲስ በቤተ ክርስቲያን ሥርዓት እንዲፈጽሙ ቁርባን ስጋውን ደሙን እንዲቀበሉ ይደረጋል ይሄ ሥርዓተ ማዕሰባን ይባላል ሁለተኛ አግብተው የፈቱ በሞት ምክንያት ለምሳሌ የሞተባት ወይም የሞተችበት ጊዜያቸው ሲደርስ በቤተ ክርስቲያን ሥርዓት አሁንም ጋብቻቸውን ይፈጽማሉ ከዚያ ስጋውን ደሙን ይቀበላሉ ይሄ ሥርዓተ ማዕሰባን ተብሎ ይጠራል ሶስተኛ ከዚህ አስቀድሞ በተለያየ ምክንያት በዝሙት ለወደቁ ሰዎች አሁንም ቀኖናቸውን ከመምህረ ንስሐቸው ተቀብለው ወደ ቤተ ክርስቲያን ሲመጡ ጋብቻቸውን በሥርዓተ ቁርባን በሥርዓተ ማዕሰባን ይፈጽማሉ ስጋውን ደሙን ይቀበላሉ ጋብቻቸው የጸና ይሆናል ማለት ነው ስለዚህ ይሄ ሥርዓተ ማዕሰባን ተብሎ ይጠራል ሌላኛው ሥርዓተ ተክሊል የሚባለው ነው እንግዲህ ተክሊል ማለት መጋረድ ማለት ነው ማጌጥ ማለት ነው ውበት ማለት ነው ከለለ ጋረደ ከሚለው የግዕዝ ግስ የወጣ ነው አክሊል ማድረግ በአክሊል ማጌጥ በአክሊል መዋብ ማለት ነው ሥርዓተ ተክሊል ማለት የአክሊል ሥርዓት ወይም ደግሞ የተክሊል ሥርዓት የሚል ትርጉም ያለው ነው ሥርዓተ ተክሊል የሚፈጸመው ደናግል ለሆኑ ተጋቢዎች ብቻ ነው ወይም ደናግል ለሆኑ ሰዎች ብቻ ነው ወይም ደግሞ የሥጋ ድንግልና ላላቸው ሰዎች ብቻ የሚፈጸም ነው እዚህ ላይ ክርስቲያኖች አሁንም በደንብ ማስተዋል የሚገባን ድንግልና ሲባል ሁለት አይነት ድንግልና አለ አንደኛ የነፍስ ድንግልና የሚባል አለ ሁለተኛ የሥጋ ድንግልና የሚባል አለ የነፍስ ድንግልና የሚባለው ይታጣል ይመለሳል ይታጣል ማለት በኃጢያት ይታጣል እንደገና ደግሞ በንስሐ ይመለሳል ለዚህ ነው ብዙ ጊዜ የሚጠቀሰው ንስሐ ዘማዊውን እንደ ድንግል ታደርገዋለች ወይም ደግሞ ድንግል ታደርገዋለች የሚለው የሥጋ ድንግልና ይመለስለታል ማለት አይደለም የነፍስ ድንግልናው ይመለሳል ለምሳሌ አንድ ሰው በዝሙት ሊሆን ይችላል በሌላም ነገር ሲወድቅ ድንግልናውን አጣ የነፍስ ድንግልናውን አጣ ተብሎ ይገለጣል ይሄ ማለት ለወንድም ለሴትም ይነገራል ያ ማለት ለእግዚአብሔር የሆነውን ሰውነቱን ለሰይጣን አሳልፎ ሰጠ ለአጋንንት አሳልፎ ሰጠ ለዲያብሎስ አሳልፎ ሰጠ ስለዚህ የነፍስ ድንግልናውን አጣ ማለት ነው ለምሳሌ በማቴዎስ ወንጌል ምዕራፍ 25 ከቁጥር 1 ጀምሮ ስለ 10 ደናግል የተነገረ አለ ይሄ አገባብ ይሄ አውድ ትርጉሙ ምን ማለት ነው በነፍስ ደናግል ስለሆኑ የተነገረ ነው ስለዚህ የነፍስ ድንግልና የሚባል አለና የነፍስ ድንግልና ባጭሩ የሚታጣው በኃጢያት ነው የሚመለሰው ደግሞ በንስሐ ነው ይታጣን ይመለሳል የሥጋ ድንግልና ግን አንድ ጊዜ ከታጣ አይመለስም ይሄ ማለት አንድ ሰው የሥጋ ድንግልናውን ካጣ በኋላ ለንስሐ አባቱ ይናገራን ቀኖና ይሰጠዋል የነፍስ ድንግልናው ይመለሳል የሥጋ ድንግልናው ግን አይመለስም ነገር ግን የሥጋ ድንግልናው ስላልተመለሰ ወይም የሥጋ ድንግልናው ስላልተመለሰ እየተፈረደበት ይኖራል ማለት አይደለም ለምን ቢባል ንስሐ ገብቶበታል ንስሐ ካልገባበት ግን በሰራው ኃጢያት እየተጠየቀ ይኖራል ማለት ነውና ይሄን በደም ጠንቅቆ ማወቅ ያስፈልጋል እንዲህ ሲባል ደግሞ
የነፍስ ድንግልና የሚመለስ ከሆነ የስጋ ድንግልና ባለመመለሱ ምንም ችግር የማያመጣ ከሆነ ንስሐ ከገባንበት እንደው ዝም ብለን እንዲሁ ኃጢአት እየሰራን እንኖር ማለት አይደለም። ራሱን የቻለ ደግሞ ዋጋ ስላለው ድንግልናን መጠበቅ፣ ሰውነትን መጠበቅ፣ አካልን መጠበቅ፣ ህዋስን መጠበቅ፣ አይምሮን መጠበቅ፣ በመንፈሳዊነት ደረጃ መቀጠል ራሱን የቻለ ዋጋ አለው። ከእግዚአብሔር የሚንቀበለው የሚከፈለን ዋጋ አለና ይህንን ደግሞ በደንብ ማወቅ ያስፈልጋል። ድንግልናን መጠበቅ ዋጋ አለውና ስለዚህ ይሄን በደንብ ማወቅ ይገባል። ከዛ ውጪ ተክሊል የሚገባው የነፍስ ድንግልና ለሌላቸው ሳይሆን የስጋ ድንግልና ላላቸው ተክሊል ይገባል እና ተክሊል የሚመለከተው የስጋ ድንግልና ነው። የስጋ ድንግልና ደግሞ የሚታጣባቸው በጣም ብዙ መንገዶች ሊኖሩ ይችላሉ። ፍትሐ ነገሥቱ አንድ ነገር አስቀምጠዋል። አስቀድሜ እንደገለጥኩት አንቀጽ 24 ፍትሐ ነገሥት ወይም ፍትህ ስጋዊ ማለት ነው። አንቀጽ 24 ቁጥር 906 ላይ አንቀጽ 24 ቁጥር 906 ላይ እስመዝንቱ በረከተ ተክሊል ይደሉ ለብእሲ ድንግል ወለብእሲት ድንግልት ይላል። ደግሞ አለው በደንብ ግልጽ መሆን ስላለበት ፍትሐ ነገሥት አንቀጽ 24 ቁጥር 906 ላይ እስመዝንቱ በረከተ ተክሊል ይደሉ ለብእሲ ድንግል ወለብእሲት ድንግልት ይላል። ይሄ የተክሊል ምርቃት ወይም ይሄ የተክሊል ስርዓት ወይም በረከት የሚገባው ድንግል ለሆነ ወንድና ድንግል ለሆነች ሴት ነው ብሎ ያስቀምጣል። ይሄ ድንግልና ከምን አንፃር የተገለጠ ነው ቢባል የስጋ ድንግልና ወይም ደግሞ በሌላ አገላለጥ በግልጥ ቃል ሩካቤ ስጋ ላልፈጸመ ወንድና ሩካቤ ስጋ ላልፈጸመች ሴት የሚገባ ነው ይሄ ተክሊል ብሎ ፍትሐ ነገሥቱ በግልጽ አስቀምጦታል። ድንግል የሚለው ድንግልት የሚለው ስለ ስጋ ድንግልና እንጂ ስለ ነፍስ ድንግልና አይደለም። በነገራችን ላይ በነፍስ ድንግል የሆነ ከእመቤታችን ከቅድስት ድንግል ማርያም ፍጹም ድንግል የሆነ ሌላ የለም። እመቤታችን ቅድስት ድንግል ማርያም ናት። በስጋዋም በነፍሷም ድንግል ተብላ የምትጠራው ድንግልት በክልኤ እየተባለች የምትጠራው በሁለት ወገን ድንግል የሆነች እየተባለች የምትጠራው በሐሳቧ ድንግል፣ በነቢብ ድንግል፣ በገቢር ድንግል፣ በሁሉም ድንግልት ተብላ የምትጠራው እመቤታችን ቅድስት ድንግል ማርያም ናት። አማላጅነቷ ከሁላችንም ጋር ይሁንና ስለዚህ ድንግል የሚለውን በደንብ የስጋ ድንግልና ወይስ የነፍስ ድንግልና የሚለውን በደንብ ማወቅ ያስፈልጋል። ለምንድን ነው ይህንን ማንሳት የሚያስፈልገው? አሁን የስጋ ድንግልና የሚለውን ማንሳት የሚያስፈልገው ለምንድን ነው ቢባል በጣም ብዙ ወጣቶች አሁንም የሚጠይቋቸው ጥያቄዎች አሉ። እነዚህ ጥያቄዎች አንደኛ ከህልመ ሌሊት ጋር የተገናኘ፣ ሁለተኛ በሐሳብ ከሚመላለስ ኃጢአት ጋር የተገናኘ፣ ሶስተኛ ደግሞ በእጮኝነት ጊዜ ካለው አካላዊ ቀረቤታ ጋራ በተገናኘ ከነዚህ ከሶስቱ አንፃር የሚጠየቁ ጥያቄዎች ስላሉ አንደኛ ህልመ ሌሊት ወይም ደግሞ በህልም የሚፈጠር ወይም ደግሞ ህልመ ሌሊት ማለት በህልም ሩካቤ ስጋ መፈጸም ወይም ደግሞ በህልሙ ሩካቤ ስጋ የፈጸመ መምሰል ማለት ነው። ህልመ ሌሊት የሚባለው ይሄ ነው። ወይም በሌላ አገላለጥ ዝኔት ተብሎ ይጠራል። በሴትም በወንድም ሊከሰት ይችላል። ይህም ማለት ከአንድ ሴት ከሆነች ከአንድ ወንድ ጋራ፣ ወንድ ከሆነ ደግሞ ከሴት ጋራ የተኛ መስሎት ሲነቃ የተለያዩ ነገሮች ሊመለከት ይችላል። ፈሳሽ ሊኖረው ይችላል። ወይም ደግሞ በአይምሮ የተፈጠረ የመውደቅ ስሜት ሊሰማው ይችላል። ይሄ ህልመ ሌሊት ተብሎ ይጠራል። ይሄ ተክሊልን አይከለክልም። ነገር ግን ዝኔት ከተፈጠረ፣ ፈሳሽ ከተፈጠረ ወደ ቤተ መቅደስ መግባትን በእለቱ ይከለክላል። እነዚህ ነገሮች ተደጋግሞ የሚከሰቱ ከሆነ ንስሐ አባትን ማማከር፣ አባቶችን ማማከር፣ ጸበል መጠመቅ፣ ስግደት መስገድ፣ ጸሎት መጸለይ፣ እነዚህ ነገሮች ማድረግ ይገባል። ነገር ግን ይሄ ተክሊል ከማድረግ ወይም በተክሊል ወይም በስርዓተ ተክሊል ጋብቻን ከመፈጸም አይከለክልም። አንደኛ። ሁለተኛ በሐሳብ የሚመላለስ ኃጢአት ይኖራል። በሐልዮ እንግዲህ ይሄ ሐልዮ በሶስት ይከፈላል። አንዱ ከገቢር የሚቆጠር ሐልዮ ነው። ሁለተኛው ደግሞ ከገቢር የማይቆጠር ወይም ደግሞ ከስራ የማይቆጠር ሐልዮ ነውና አባቶቻችን አንድ ምሳሌ መስለው ይናገራሉ። ለምሳሌ አንድ ሌባ ሊሰርቅ ወደ ሚሰርቅበት ቤት ሲሄድ ሶስት ነገሮች ሊከሰቱ ይችላሉ ብለን እናስብ ይሉና እነዚህን ምሳሌያት ያስቀምጣሉ። አንዱ ሂዶ ቤት ደርሶ አጥሩ ጠብቆበት ወይም አጥሩ አላስገባው ብሎ ግንቡ አላስገባው ብሎ ወይም በሩ አላስገባው ብሎ አልመቸው ብሎ ወይም ደግሞ ውሻ ጩሆበት ደንግጦ ቢመለስ ወይም ደግሞ ባለቤቶቹ ነቅተውበት ቢመለስ ሊይዙት ፈልገው ሩጦ ቢያመልጥ ይሄ ሰው አስቧል ብቻ ሳይሆን ሄዷል። በእጁ ወርቅ አልያዘም፣ ዕቃ አልያዘም፣ አልሰረቀም። ግን ደግሞ ሄዷል አልሳካለት ብሎ እንጂ እዚያ ደርሶ
በዛ ምክንያት ተመልሷል። ስለዚህ ይሄ ከገቢር ይቆጠራል ማለት ከማድረግ ይቆጠራል። ዕቃ አልያዘም ነገር ግን ሰርቋል። ስለዚህ ይሄ ሰው በሌብነት ነው ኃጢያቱ ራሱ የሚወነጀለው በሌብነት ነው። ግን እጁ ላይ ግን ወርቅ የለም። ሁለተኛው ደግሞ መንገድ ላይ ደርሶ ቢመለስ ለመስረቅ እየሄደ መሃል መንገድ ላይ ለምንድነው የምሰርቀው ብሎ ወደ ልቡ ተመልሶ እንደገና ይቅር በለኝ አምላኬ ብሎ ወደ ቤቱ ቢመለስ። ሶስተኛው ደረጃ ደግሞ አስቦ አማትቦ ቢተወው፣ ያ ማለት ካለበት ሳይንቀሳቀስ አሁን ገሌ ቤት ሂጄ ብሰርቅስ ብሎ አስቦ ነገር ግን ባለበት ሳይንቀሳቀስ ለምን እሰርቃለሁ ለምን ይሄ ሐሳብ መጣብኝ ብሎ ደንግጦ ቢያማትብ። እነዚህ 3 ደረጃዎች አሉት። የመጀመሪያው ከገቢር ይቆጠራል። ይሄኛው እንዳደረገ ተቆጥሮ ነው ቀኖናው የሚሰጠው። ሂዶ ውሻ ጮሆበት አጥር ጠብቆበት ባለቤቶቹ ነቅተውበት ቢመለስ ማለት ነው። ስለዚህ እንዳደረገው ተቆጥሮ የሌብነት ቀኖና ይሰጠዋል ማለት ነው። መሃል ላይ ደርሶ ቢመለስ ደግሞ አላደረገውም ነገር ግን አስቦታል ብቻ ሳይሆን ትንሽ እንቅስቃሴ አድርጓል። ስለዚህ መካከለኛ ቀኖና ይሰጠዋል ማለት ነው። አስቦ ቢተወው ግን አማትቦ ቢተወው እግዚአብሔር ይፍታህ በሚለው የስልጣነ ክህነት ይሰረይለታል ማለት ነው። ምክንያቱም አስቦ አማትቦ ትቶታል። ስለዚህ ሐልዮ በ3 ነው የሚከፈለው ማለት ነው። ከገቢር የሚቆጠር ከዛ መካከለኛ የሆነ ከዛ ግን ሐሳብ ብቻ የሆነ ነገር ግን አማትበን የምንተወው ማለት ነው። ምን ማለት ነው ይሄ? ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 27 ጀምሮ ወዘሰ ወደአ ፈተው ዘመው ባቲ በልቡ አይቶ አንዲትን ሴት የተመኘ ሰው በልቡ አመነዘረ ይላል። እና ብዙ ሰዎች ይህንን ከሐሳብ ጋር አገናኝተው የተለያየ ትርጉም የሚሰጡ ሰዎች አሉ። ምን ማለት ነው ይሄ ማለት ቢባል ለምሳሌ አንድ ወንድ አንዲትን ሴት አይቶ ይችን ባገኛት አለቅቃትም ቢል ቦታ አመቻችቶ ሁኔታ አመቻችቶ የቻለውን ሁሉ አድርጎ ጥረት አድርጎ ሳያገኛት ቢቀር ይሄ ሰው ከሷ ጋር አልተኛም በተግባር ነገር ግን በሐሳቡ ጨርሶታል ፈጽሞታል። ስለዚህ እንደ ገቢር እንደ ስራ ይቆጠርበታል። እንዲህ አይነቱ ነው አመነዘረ ተብሎ የሚጠራው እንጂ በህሊና በአይምሮ የተፈጠረው የተመላለሰው ነገር በሙሉ በዚያ ይቆጠራል ማለት አይደለም። ስለዚህ ይሄ በሐልዮ በአይምሮ የተመላለሰው በልባችን የተመላለሰው ተክሊል አይከለክልም ማለት ነው። ሁለተኛ ሶስተኛ አካላዊ ቀረቤታን በተመለከተ በእጮኝነት ጊዜ ወይም ደግሞ ከጋብቻ በፊት ባሉት የጓደኝነት ስርዓቶች አካላዊ ቀረቤታ ቢፈጠር ይህን በተመለከተ ዳኝነት የሚሰጠው ፍትሐ ነገሥቱ ነው። ፍትሐ ነገሥቱን ደግሞ የሚመለከቱት ካህኑ ናቸው ወይም ደግሞ ቄሱ ናቸው፣ ነፍስ አባት ናቸው። ስለዚህ ማንም ወጣት ነፍስ አባት ያለው አስቀድሞ ይህንን ለነፍስ አባቱ ተናግሮ ነፍስ አባቱ ዳኝነት ይሰጣሉ ወይም ደግሞ ፍርድ ይሰጣሉ ማለት ነው። አካላዊ ቀረቤታ በምን ደረጃ ነው በምን አይነት ሁኔታ ነው እንዴት ነው ብለው እሳቸው ይህንን ካወቁ ከተረዱ በኋላ በውስጣቸው የተፈጠረውን ነገር በትክክል በግልጽ ከሰሙ በኋላ ዳኝነት ይሰጣሉ። በነገራችን ላይ ካህን ማለት የፍትሐ ነገሥት አንዱ ክፍል ማለት ነው ወይም ደግሞ አንዱ አንቀጽ ማለት ነው። መወሰን ይችላል ካህኑ። የሚወስነውን ውሳኔ ደግሞ እኛ የመቀበል ግዴታ አለብን ማለት ነው። ስለዚህ ይሄ በነፍስ አባት በኩል ማለቅና መጠናቀቅ የሚገባው ጉዳይ ነው። ስለዚህ ተክሊል ማድረግን አለማድረግን በተመለከተ የሚወስኑት ነፍስ አባት ይሆናሉ ማለት ነው። ስለዚህ ስርዓተ ተክሊል የሚፈጸመው ለስጋ ደናግል ለሆኑ በስጋ ደናግል ለሆኑ ድንግልናቸውን ለጠበቁ ሰዎች ነው።